የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 21 እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ የ100 ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንን የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆች እንዲታጠባ ለአብርሃም ማን በነገረው? በእርጅናው ልጁን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ አደረገ። ሳራም ግብፃዊቷ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው። አብርሃምንም ይህችን ባሪያ ከነ ልጇ አሳድ፣ የዚች ባሪያ ልጅ ከኔ ልጅ ከይስሐቅ ጋር አይወርስምና አለችው። ይህንን ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን፣ ሳራ የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘርህ ይጠራልና የባሪያይቱ ልጅ ደግሞ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እሷም ሄደች፣ በቤርሳቤህ ምድር በምድረ በዳ ተቅበዘበዘች። ውሃውም ከአቁማዳው አለቀ። ብላቴናውም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ቀስት ወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔር መልአክም ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሽ፣ ብላቴናውንም አንሺ፣ እጅሽንም በእርሷ አጽኚ፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች። ሄዳም አቁማዳዋን በውሃ ሞላች፣ ብላቴናዋንም አጠጣች። እግዚአብሔርም ከብላቴናው ጋር ነበር፣ አደገ፣ በምድረ በዳ ተቀመጠ፣ ቀስተኛም ሆነ። በፋራን ምድረ በዳ ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በዚያ ዘመን አቤሜሌክ ከሙሽራው ወዳጅ ከአኮዞትና ከሰራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጄም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ። ነገር ግን ለአንተ ቸርነት እንዳደረገው አንተም ለእኔ ለተቀመጠህባት ምድር ሁሉ ቸርነትን ታደርጋለህ። አብርሃምም እኔ እምላለሁ አለ። አቤሜሌክም ባሪያዎቹ በነጠቁት በውሃ ጉድጓድ ምክንያት አብርሃም ወቀሰው። አቤሜሌክም አለ፣ ይህንን ነገር ያደረገውን አላወቀውም፣ አንተ ደግሞ ምንም አልነገረኸኝም፣ እኔም ከዛሬ በቀር አልሰማሁም። አብርሃምም በጎችና ላሞችን አምጥቶ ለአቤሜሌክ ሰጠው። ሁለቱም ቃል ኪዳን አደረጉ። አብርሃምም 7 በጎችን ለብቻቸው አቆመ። አቤሜሌክም አብርሃምን ለብቻው ያቆምሃቸው እነዚህ 7 ቄቦች በጎች ምንድን ናቸው? አለው። እርሱም እኔ ይህችን የውሃ ጉድጓድ እንደቆፈረው ምስክር ይሆንልኝ ዘንድ እነዚህን 7 ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህ የዚያን ስፍራ ስም ቤርሳቤህ ብሎ ጠራው፣ ከዚያ ሁለቱም ተማምለዋልና። በቤርሳቤህም ቃል ኪዳንን አደረጉ። አቤሜሌክና የሙሽራው ወዳጅ አኮዞት የሰራዊቱ አለቃ ፊኮልም ተነስተው ወደ ፍልስጥኤም ምድር ተመለሱ። አብርሃምም በቤርሳቤህ የተምርን ዛፍ ተከለ፣ በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። አብርሃምም በፍልስጥኤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ ድረስ ቸር ሰንብቱ።